ካካ የሚባል የብራዚል ፕሮፌሽናል ተጫዋች ታስታውሳላችሁ? በተለይ ኳስ አፍቃሪያንና የካካ ህይወት በጣም ይገርማችኋል። አሁን ማነሳላችሁ እንደ ምሳሌ ስለሆነ ነው። አንዳንዶቻችሁ ትመጣና ምን ያደርግልኛል ልትል ትችላለህ። አንተንም ይመለከታል። አንተ ምናልባት ምን ያደርግልኛል ከሚል ቤተሰብ ስለሆነ የተወለድከው አንተ ምን ያደርግልኛል የምትለው ለዛ ነው ማለት ነው። ሳምሃው ቤተሰብ እንደምታውቁት ሀገር የሚሰራ አንዱ የሀገር ምሰሶ ነው ቤተሰብ የምንለው ነገርና በአሁኑ ሰዓት ደግሞ በዚህ በሶሻል ሚዲያ ምክንያት ታውቃላችሁ አይደል ትዳር የሚባል ግልብጥብጥ አባቱ ጠፍቷል። መቼም ሁላችሁም ትታዘባላችሁ ብዬ ተስፋ አደርጋለሁ። ግን እስከዛሬ በዓለም ታሪክ የተመዘገበ አንድ ትክክለኛ ነገር ልንገራችሁ። ብዙ ጊዜ ይሄን ነገር ስናገር ሁላችሁም ሴቶች ማለት አይደለም። አክንሳይ ግን 85 ሴቶች የዚህ አስተሳሰብ ባለቤቶች ናቸው። ምንድነው? በራሳችሁ ጊዜ በምንም ነገር የማትረኩ ጥያቄያችሁ ሁሉ የተለጠጠ እስከምትሞቱበት ሰዓት ድረስ በምንም ነገር የማትረኩ በጣም በርካቶች ናቸው። መቼም በዚህ አንካካድ። ግን በጣም የገረመኝ የካካን ሰምታችሁ ከሆነ የሆነ ቻችቢቲንም ጠይቁት ስትሬታዊ ይነግራችኋል። ካካ ከባለቤቱ ጋር የተፋታበት ምክንያት ዋናው ምንድን ነው ሲባል በጣም ቱ ፐርፌክት ነው አለች። አይገርማችሁ? እንደዚህ አይነት ባል አልፈልግም። በጣም ፐርፌክት የሆነ ሰው ነው። ቺት አያረግም፣ ለእኔም ጊዜ ይሰጠኛል፣ ገንዘብ አለው፣ ሁሉ ነገር አለው። እኔ እንደዚህ አይነት ባለቤት ምን ያደርግልኛል ይባላል እንዴ? አይባልም አይደል? ግን በቃ this is who they are ማለት ሴት ሲባል ሁላችሁም አይደለም። በነገራችን ላይ ይቅርታ አድርጉልኝ። ግን ለዛ ነው ብዙ ጊዜ አጅሬ ካልኩሌሽን ሰርቶ ትዳር የሚባል በዓለም ላይ እንዲጠፋ ከሚንቀሳቀስበት መንገዶች ውስጥ አንዱ ሴቶችን ለብቻ በመያዝ አንጎላቸውን በመቀየር ይመስለኛል ዛሬ ላይ ስረዳ። ምክንያቱም በተለያዩ አጋጣሚዎች ጸበል ቦታ ምናምን ስታዘብ 10 ወንድ ገብቶ ከሆነ ምናልባት 2 ወንድ ቢጮህ ነው። ገብቷቸዋል። መንፈስ አለብኝ ብሎ 20 ሴት ቢገባ ግን 16ቱና 17ቱ ይጮኋል። ያ ለምን ሆነ? እኛ ወንዶች ኃጢአተኛ ሳንሆን ቀርተን ነው ወይ? ሳይሆን አይደለም። አጅሬ በዋናነት ሴትን ከያዘ የማንኛውንም ትዳር ባፍጢሙ እንደሚደፋ ያውቀዋል። ስለዚህ የምልላችሁ ብዬ ነው። ልክ የካካ ሚስትም እኔ እንደዚህ አይነት ሰው አልፈልግም፣ ምንም በቃ ቺት ያረግ ምን ያረግ ታማኝ በጊዜ ወደ ቤቱ የሚገባ ምናምን። አሁን ብዙዎቻችሁ ኢትዮጵያ ውስጥ ያሉ ወገኖቻችን ታውቃላችሁ፣ እባክህ በጊዜ ገባ ተብሎ የሚለምን ብዙ ባል አለ ታውቃላችሁ አይደል? እና ሌላም እና ታውት ሌላው ማለት ነውና በተመሳሳይም እስኪ ምናልባት እኔ ወንድ ስለሆንኩ በእኔ አንደበት ላያምር ይችላል። ሴቷ ደግሞ አንድ ሌላ ሴት። በነገራችን ላይ ይህን ስላችሁ በርካታ የኢትዮጵያ ያላችሁ ሴቶችን እያልኩኝ አይደለም። በውጭ ሀገር ያላችሁ ነጮቹንም በነጮች ሀገር ያላችሁ አብዛኞቹ ሴቶቻችንም እናንተን ይመለከታል። ምክንያቱም እናንተም የምትጠጡት እዚያ ያለውን ውሃ ስለሆነ ገና ውሃውን ስጠጡ ልክ እንደ ማያ ነው የምትቀየሩትና ይህን መቼም ሁልሽም በየቤትሽ የምታየው ነገር ይሆናል። በውጭው ዓለም ሴቶቹ በጣም ያስቸግራሉ። ያን ስል ሁሉም ማለት አይደለም። ይህን ልብ በሉልኝ። ሌትስ ሴይ እንደው በፐርሰንቴጅ ላስቀምጠ። በውጭ ሀገር ካሉ ሴቶች ውስጥ ከ10 ሴት 3ቱ በጣም ጥሩ ሰዎች ይኖራሉ፣ 7ቱ ግን ቄዥቢ ነው። ገብቷቸዋል። በተቃራኒ ደግሞ ወደ ኢትዮጵያ ስትሄዱ ነው ከ10 ሴት አንዳንድ 6ቱ 7ቱ ጥሩ ሊሆን ይችላል፣ 3ቱ ግን ቅዥቢ ናቸው። ያ ማለት ግን 7ቱ በተለያዩ ምክንያቶች በኑሮ በኢኮኖሚ በተለያዩ ጉዳዮች ቢዚ ስለሆናችሁ ነው እንጂ እናንተም ነገሮቻችሁ ቢመቻችላችሁ ያው ማበዳችሁ አይቀርም። ይህን በምናይበት ሁኔታ ወደ ፈረንጆቹ እንመጣለን። ገብቷቸዋል። ፈረንጆቹ በተለያዩ ነገሮች የተሟላ ነገር ስላላቸው በአብዛኛው እንደው ከ20 ሴት 19ኙ አጋንንት አለበት ማለት ይቻላል ከተረዳችሁኝና ምክንያቱም በቃ በውጭው ዓለም ትዳር የሚባል ነገር ድምጥ ማጡ እየጠፋ ነው። ለማንኛውም እስኪ ይህንን ሰምተን እንመለስ። How to make a man happy versus how to make the woman happy. Let's start with the man. You ready? Cook for him, sleep with him, show him love, respect him. That's pretty much it, right? 4 things. You can literally write all of that, the manual for men, on a post-it note. Now, how to make a woman happy. Brace yourself. You ready? Be strong, be confident, be emotionally intelligent, be funny, be ambitious. Oh, also be her plumber, her electrician, her lawn guy, her general contractor, her ATM, her therapist, her life coach, her best friend, her security system, her bodyguard, her travel agent, her Uber driver, her photographer, her personal assistant, her handyman, her lover, her emotional support animal. And we are not even halfway done. Oh, and you better do all of those things while also being mysterious, exciting, unpredictable. እዚህ ላይ እንደሰማችሁት ከሞላ ጎደል ምንድነው ባጭሩ ለመተርጎም ያክል ወንዶች በጣም ሲምፕል ፍጡራን ናቸው። የሚፈልጉት ትንሽ ነገር ነው። በትንሽ ነገር የሚደሰቱ ናቸው። ሌላ ኮተታ አይፈልጉም። እንደሰማችኋት ነው። ካበሰላችሁላቸው፣ አብሯችኋቸው ከተኛችሁ፣ ፍቅር ከሰጣችኋቸው፣ ሪስፔክት ካረጋችሁ በአራቱ ነገር ጣጣቸውን የሚጨርሱ ናቸው። ሴት ግን ከተባለ መቼም አትረካም። ያው ታውቃላችሁ ከሔዋን ጀምሮ ማለት ነው። ሔዋን ሁሉ ነገር ተሰጥቷት። ይህ ነገር ከበፊት ነግሬያችኋለሁ። ሔዋንና አዳም ቁጭ ብለዋሉ። ያው የፈረንጅ ቀልድ ነውና ምን አለ አዳም፣ በቃ ከዚህ በኋላ ዘላለም ነው የምንኖረው፣ የምናስበው ነገር የለም ዘረዘረው። በቃ ይሄኔና ይገብቷቸዋል አይደል? እዛ ገነት ውስጥ ያለው ነገር ሁሉ አድቫንቴጅ እና ቤኔፊት ነገራትና በጣም ነው ደስ ያለኝ ሲላት አዳም፣ እሷ ምን አለች? እውነትን እኮ ነው ገና የሚቀር ነገር አለ አለች አሉና ይሄንን አሁን ያልኳችሁን ተረት ማለት ነው ለሌላ ሴት
በትክክል በቪዲዮ መልክ ተነግሯት ያልገባት ሁሉ አለ እና መጨረሻው ስብላለች። እሱን ቪዲዮ አምጥቼ ባሳያችሁ ደስ ባለኝና ምን ልላችሁ ብዬ ነው፣ አብዛኞቻችሁ ሴቶቻችን በውስጣችሁ የሚመጣው ሀሳብ የኔን ትላላችሁ እንጂ የራሳችሁ ላይሆን ይችላል። በተለይ የራሳችሁን ትዳራችሁን አጠቃላይ ነገረ ስራችሁን ሁሉ ብጥብጥ የሚያደርገው በተለይ በውጭ ዓለም እንዳልኳችሁ የኢትዮጵያ ለብቻ ለየቼላቸው የውጭው ለብቻ ብያልኳችሁ ለዛ ነው። የኢትዮጵያ ኑሮም ኢኮኖሚውም ኦልሬዲ ቢዚ ስላደረጋችሁ እውነተኛ ከለራችሁን ቶሎ ለማግኘት እውነተኛ ጸባያችሁን ቶሎ ማግኘት አስቸጋሪ ነው። አንደሰን በዛ ጸባያችሁን አሳምራችሁ ነው የምትኖሩት። ወደ ውጭ ግን ሲመጣ ጥሩ ከለራችሁ ወዲያው ነው የሚወጣው። ምክንያቱም ከዚህ በፊት እንዳልኳችሁ ብዙ ጊዜ ያው እንዳልኳችሁ በተለያዩ አጋጣሚዎች ጸብ ይመጣል። ድድድድ መጨረሻ ላይ ባለሽን ትፈቺና መንግስት ሰራ ለምታገቢው ከዛ ያ መንግስት በሚሰጥሽ አንዳንድ ነገሮች ያ እውነተኛ ከለርሽ ይወጣል ማለት ነው። ራሴን ችያለሁ ያለሽ አንዳንድ ነገሮች ተሟልቶልኛል ከዚህ በኋላ አንተ ምን ታደርግልኛለህ ይመጣና ከዛ በኋላ በመጣ አጅሬ መጥቶ እንደ ዝንብ ጥልቅ ይላል። መንበርከክ የለም፣ ወደ እግዚአብሔር ማንጋጠጥ የለም። ከዛ በኋላ የሰይጣን ፈረስ ሆነሽ ልጆችሽን በትነሽ ልጆችሽን ከአባት ነፃ በሆነ መንገድ በራሳቸው ጊዜ ያድጋሉ። ያ ደግሞ ራሱን የቻለ ዲሲፕሊን ላቭ የሚበለው ከአባት የሚያገኙት መንገድ የለም። እነሱም አድገው በቃ አያችሁ አይደል ትውልድ እንዴት እየተበላሸ እንደሚሄድ በዛ መሰረት ስለሆነ ነውና ምን ይመስላችኋል? ተሳስቻለሁ ወይ ትክክል ነኝ? ከእናንተ